እንተኛ አንድ አልጋ ላይ እንተኛ ማለት ይሄ መጀመሪያ ወንስ አልጋ ብሩኬ አሁንም ድረስ እንግዲህ ያዙኝ ልቀቁኝ እያለ ነው ማለት ነው። ሀይሚ በቃ አብራኝ ካላደረች እኔ ከቤት መኖር አልፈልግም፣ አልጋዬን ነቅዬ እወጣለሁ እያለ ነው ማለት ነው። ኧረ ቦራችን ተው ተረጋጋ። ሰላም ሰላም፣ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሰላማችሁ በያላችሁበት ብዙ ትርፍ ይበልላችሁ። ለዚህ ቤት አዲስ ሆናችሁ ካላችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሆኑ። የኔ ውዶች አበረታቱኝ። ተው ግን ቪዲዮ ለስራ እናንተ አበረታቱኝ። ያው እናንተ ካላበረታታችሁኝ ቪዲዮ መስራት አልችልም እና እየሰራው አይደለም እና የኔ ውዶች ስወዳችሁ አበረታቱኝ። ቪዲዮ ስሰራ ላይክ እያደረጋችሁኝ አይዞሽ በርቺ በሉኝ። እንግዲህ ሀይሚ እያለቀሰች ነበረ። እንዴት ወጥቶ ያድራል ከቤት በዚህ ምክንያት እኔ ደስተኛ ስሆን ምን ጊዜም ደስታዬን የሚያደፈርስ ነገር አይጠፋም እያለች ነበረና ማለት ነው። ሀይሚዬ ቆንጆ ልታለቅሽ አይገባም። የሚያስለቅስ ነገር የለም በነገራችን ላይ ብሩኬ ማለት ነው። ምን አይነት ሀሳብ ነው የመጣብህ የኔ ወንድም? እንዴት አይነት ነገር ነው? እኔ እኮ ያዙኝ ልቀቁኝ ስል እያሳቀኝ ነው ሁላ ማየው ማለት ነው። እና እንዴት ነው ካላደርሽ ግዴታ ከኔ ጋር ካላደርሽ ተብለውን ቤት ተለቆ ይወጣል? እንዴት አይነት ባህሪ ነው ያመጣው ብሩኬ? ለማንኛውም ቤተሰብ ብሩኬ በደንብ አድርጎ ስራውን እየሰራ እንደሆነ በደንብ ይታወቃል ማለት ነው። ሬንጃ ብዙ ተመልካች እንግዲህ ብሩኬ አውቆ እንደሆን እየገመተም ነው ያለው። ሀይሚ ይሄን እንዴት እንዳልተረዳሽ አላቅም። ለምን ማልቀስ አስፈለገሽ? ማልቀስ አይጠበቅብሽም። ዝም ብለሽ መጨረሻውን ማየት ያለብሽ ማለት ነው። ብሩኬ እስከምን ድረስ እንደሚሄድ ማየት አለብሽ እንጂ ሌላ ነገሮችን መናገርም ጥሩ አይደለም። ማለት ከኔ ጋር ያጣው ነገር ስላለ ከሌላ ሴት ጋር አደረ ወይ ምናልባት በዚህ መካከል እኮ እየገመተሽ አንቺን እያየሽ ምን አይነት ነገር ትናገራለች እያለም ሊሆን ይችላል። እና ይሄ እንደዚህ አይነት ቃላቶች ማውጣት ራሱ ጥሩ አይደለም፣ ልክ አይደለም። ከአንቺ ውጭ ከማንም እንደማይሄድ በደንብ ታውቂያለሽ። እና እንኳን ይሄ የጠበቀ ጸብ ያልተጣላችሁት ብትጣሉም እንኳን ብሩኬ እንደዚህ አይነት ነገር የሚያደርግ ልጅ እንዳልሆነ በደንብ ታውቂያለሽ። እና ሀይሚዬ ወተሽ ማልቀስ አይጠበቅብሽም። ዝም ብለሽ አስጨርሹ እስኪ ይሄ ልጅ ማለት ነው። እስከምን ጥግ እንደሚሄድ ማስጨረስ አለብሽ። ቅመማ ማልቀስ የለብሽም። እና ይሄን ስራ እየሰራው ያለው በእርግጠኝነት ብቻውን ነው። በቃ ለእነሱም አልተናገረም። ምርር ብሎ የእውነት አስመስሎ ነው እያወራ ያለው። እና ጭራሹ ነው አንቺ ሽማግሌ ከላክሽ ላኪ፣ አንቺ ሽማግሌ ስትልኪ ነው አብረን የምናድረው፣ እኔ ከላኩ ግን አብረን አናድርም። ተቃራኒ የሆነ ወሬ እኮ ነው። ብሩክ የሚናገራቸው ነገሮች ተቃራኒ እኮ ናቸው። እንግዲህ ሀይሚ ከላከች ከእሷ ጋር ሊያድር ነው፣ እሱ ከላከ ደግሞ ጭራሽ ነው ከሀይሚ ጋር አያድርም ማለት ነው። እና ኮሜንት ላይ ራሱ አንተ ትደርስበታለህ ምን አስቸኮለ እያላችሁት ነው ማለት ነው። አረ ይሄ ልጅ አውቆ ነው እናንተ ፕራንክ እያደረገ ነው። ሀይሚንም እየገመተ እሷ ምን አይነት ምላሽ ይኖራታል፣ እሺ ትላለች እምቢ ትላለች የሚለውንም እያሰበ ማለት ያንን ነገር ለማየት እንጂ ለነገሩ ቸኩሎ ምናምን እኮ አይደለም። ሲጀመር ሲያስቡት እንዴት ነው እንደዚህ አይነት ነገር እንግዲህ ይሄ ፕራይቬት የሆነ ነገር ነው። እንደዚህ አይነት ነገር ሚዲያ ላይ አውጥቶ የሚናገር ይመስላችኋል? የምርም ቢሆን ኖሮ ቢፈልግ እንኳን ማለት ነው ከዛው በፕራይቬት ነበር የሚጨርሰው እንጂ ሚዲያ ላይ መጥቶ እንደዚህ ካሜራ ደቅኖ ግዴታ ካንቺ ጋር ማደር አለብኝ አይልም እንዴ። ሀይሚ እኮ ቤተሰብ አላት፣ እናት አባት አላት። ይሄ ነገር እንደማይስማማቸው በደንብ ያውቃል። ቤተሰብ የሚቆጣበት ነገር እንደሆነ በደንብ ያውቃል። ስለዚህ ይሄ ልጅ ስራ እየሰራ ነው፣ ስራውንም እየሰራ ነው፣ ሚስቱንም እየገመተ ነው ያለው ማለት ነው። እና የሀይሚ ግራ መጋባት ነው እኮ ግራ የገባኝና የምሩን መስሏታል እኮ አሁን እንደዚህ ሲላት ማለት ነው። የምርም በቃ ከሱ ጋር እንድታድር የፈለገ መስሏታል። በእርግጥ ማደራቸው እኮ አይቀርም እነዚህ ልጆች፣ ምክንያቱም ያው ነገ ይጋባሉ። ከዛ በኋላ አንዱ አልጋ ተወርሮ ወደ ውጭ ወጥቶ በአንድ አልጋ ይሆናል ሁሉ ነገራቸው ማለት ነው። ግን አሁን ላይ እንዴት ነው አንዳንዴ እኮ ውዶችዬ ማለት በቃ ሀይሚና ብሩኬ የሆነ ሰላም ፍቅር ያለው ቪዲዮ በተከታታይ ከሰሩ ታያላችሁ፣ እይታቸው ይቀንሳል፣ ላይካቸው ይቀንሳል፣ ሁሉም ነገር ነው ዝጭ የሚለው እና አንዳንዴ እንዲህ ቦግ ያለ ከተለመደው ወጣ ያለ ነገር መሰራት አለበት እና ያንን አስቦ ነው ብሩኬዛ እንደዚህ እያለ ያለው አሁን ላይ ማለት ነው። ሚፍታ ራስ እኮ ተጨነቀ። ጸበሉ ሰዱት ቤተክርስቲያን ይሄድ አላለም። እኔ ግን ሚፍታን በጣም ነው የማደንቀው። ብዙ ጊዜ ማለት ነው የሆነ ነገር ሲሆን ጸበል ቤተክርስቲያን ነው የሚለው። አድናቂህ ነኝ ሚፍታዬ። እና ጸበልም መሄድ አይጠበቅበትም፣ ምንም ማድረግ አይጠበቅበትም። በቃ መሄድ እስካለበት ድረስ ሄዶ ከዛ በራሱ ጊዜ ይነግራቸዋል ማለት ነው እንጂ ይሄ አውቆ ነው።
እና ብሩኬ ደግሞ እንግዲህ ማግባት ከፈለክ ሀይሚሻን እቅፍ አድርገህ ማድረግ ከፈለክ ደግሞ በቃ አግባት፣ ተጋቡ። እስከ መቼ ነው? ልጅ በልጅነት የሚባል ነገር አለ። ይበቃችኋል፣ ከዚህ በላይ ሄዳችኋል። አብራችሁ ደግሞ ነገሮችን ታስተካክላላችሁ እና ምን ችግር አለ ብትጋቡ? እና ምን ችግር አለው አብራሽ ብታድሪ ምናምን ለምትሏት ይሄ ነገር ሀይሚን አልተስማማትም። እውነት ለመናገር አይባልም እንደዚህ እኮ እንዴ! ምን ሆናችኋል ማለት ሀይሚ እኮ በዛ ላይ ገና ትንሽ ልጅ ነች። ሲቀጥል ደግሞ እሷን የሚቆጣጠር ቤተሰብ እኮ አለ። ቤተሰብ እንኳን የማይቆጣጠራችሁ ባይኖር ማለት ነው ይሄ ህጉን የጣሰ ነው። እንደዚህ ማለት የለባችሁም። ሴቱ ናችሁ እንደዚህ ልትሏት አይገባም። ጥሩ አይደለም። በእንደዚህ አይነት ሁኔታ ውስጥ እንደውም እራሱ ባለቤቱ ቢወስን ነው የሚሻለው እንጂ የሌላው መናገር ይሄ በጣም ነው የሚደብረው። እንደዚህ ባትሏት መልካም ነው። ዝም ብሎ ልክ ክብር እንደሌላት ሴት ሄዳ መጋደም ምናምን የለባትም። በእርግጥ እኮ ብሩኬ ታምነዋለች፣ ምንም ነገር ላይፈጠር ይችላል። ግን ቢሆንም በቃ ወጉን የጠበቀ ስርዓቱን የጠበቀ ነገር መሆን አለበት። እንደዚህ አትበሏት። ይሄ ነው እንዳውም ሊያስለቅሳት የቻለው ይመስለኛል ማለት ነው። እና ሀይሚም ደግሞ በእንደዚህ አይነት ነገር ብሩኬን ልትጠራጠሪ አይገባም። ከሴት ጋር አድሮ ነው እንደዚህ አይነት አነጋገሮች እምነትን ያጎላሉ ማለት ነው። ሰው የሚረዳሽ አንቺን እንደማታምኑ ነው። እና ለማንኛውም ፕራንክ እየተደረግሽ ነው ያለሽው፣ ጠንከር ብለሽ ይችን ነገር መወጣት አለብሽ።